ሄሎ ኤቭሪዋን እንዴት ናችሁ? እንኳን ወደ ቻናል የመጣችሁ። እንግዲህ ኢትስ ቢን አ ሎንግ ታይም፣ ግን ዛሬ ይሄን ቪዲዮ ልሰራ ስለመጣሁ በጣም ደስ ብሎኛል። እንግዲህ ከታይትሉ ለማየት እንደሞከራችሁት አብዛኞቻችን ግራጁዌት ካደረግን በኋላ ለአንድ ወር ለሁለት ወር ግፋም ሲል እስከ ስድስት ወር እስከ አንድ ዓመት ድረስ እንግዲህ ያለ ስራ የምንቀመጥባቸው ጊዜያቶች ይኖራሉ። ይህም ደግሞ ፍራስትሬት እንድናደርግ በእጃችን ላይ ያው ደግሞ ሳይገባ ሲቀር ያለው ሀስል ምናምን ታውቁታላችሁ አብዛኞቻችሁ። በዛሬ ቪዲዮችን ያ ደረጃ እስክንደርስ ድረስ ግራጁዌት ካደረግን በኋላ ስፔሻሊ ደግሞ አዳዲስ ግራጁዌት ከሆነ በኋላ ምን አይነት ስራዎች እየሰራን እንቆያለን፣ እነዚህ ሳይድ ሀስሎች ኢትዮጵያ ውስጥ ምን ያክል እየተሰራባቸው ናቸው የሚለውን ነገር ዛሬ እስቲ እንወያያለን። እነዚህ በትርፍ ጊዜ የምንሰራቸው ስራዎች አንዳንዶቹ ኒውሊ ፕራክቲስ ልታደርጓቸው የምትችሏቸው ነገሮች ናቸው። አንዳንዶቹ የምናነሳቸው ደግሞ ሀሳቦች ደግሞ እየተተገበሩ ያሉ ግን ሜቢ ላታውቋቸው ትችላላችሁ ብዬ ያመጣኋቸው ናቸው። በቀጣይ ቪዲዮዎች ደግሞ ተጨማሪ ሳይድ ሀስሎችን ይዤላችሁ መጣለሁ። እስከ መጨረሻ ድረስ አብራችሁን ቆዩ። መጨረሻ ላይ ቆንጆ የሆነ ቲፕ ይዤላችሁ መጥቻለሁ። አብረን እንቆይ። የመጀመሪያው ሳይድ ሀስል እንግዲህ ብዙዎቻችሁ እንደምታውቁት በዛሬም እንደዚህ ዩቲዩብ ቪዲዮ ላይ እንግዲህ እያያችሁ ያላችሁት የኮንተንት ክሬሽን ላይክ እንደ ዩቲዩብ፣ ቲክቶክ እንዲሁም ደግሞ የተለያዩ ፌስቡክን ጨምሮ እንግዲህ ኮንተንቶችን መስራት ነው። ይሄን ኮንተንት እንግዲህ ኦተንቲክ የሆኑ ኮንተንቶችን ከራሳችሁ ፓሽን እና ኢንተረስት ጋር አዋህዳችሁ እንግዲህ መፍጠር እንግዲህ አይ ቲንክ የዘመናችን ትልቁ እንደ ሳይድ ሀስል የሚታይ ነገር ነው። ጆርኒያችሁን ማሳየት ሊሆን ይችላል፣ ላይክ ሀኮች ማሳየት ሊሆን ይችላል፣ ወይ ደግሞ ፓሽኔት የሆናችሁበትን ነገር ለሰዎች ሼር ማድረግ እና በዛ ውስጥ ሰዎችን የጠቀማችሁ ራሳችሁ የምጠቀሙበት መንገድ እንግዲህ እናንተም ልታውቁት የምትችሉ እኔም ደግሞ በደንብ አንደርስታንድ አድርገው እንግዲህ እየሰራሁበት ያለውበት ነገር ነው። እንግዲህ ለሱ ሞር ማወቅ የምትፈልጉ ከሆነ ኮመንት ሴክሽን ላይ ንገሩን እና ስለ ኮንተንት ክሬሽን በደንብ እናወራለን ለወደፊት ቪዲዮችን። የመጀመሪያው ሳይድ ሀስል ግን ይሄኛው ነው ማለት ነው። ሁለተኛው መንገድ ደግሞ የሪሰርች ሰፖርት ወይም ደግሞ ተሲስ ሰፖርት እንለዋለን። ብዙ ጊዜ ኢትዮጵያ ውስጥ በደንብ ፎከስ ተሰጥቶት የማይሰራ ነገር ግን በጣም ብዙ ሰዎች ሪሰርች ሰፖርት የሚፈልጉበት እንትኖች አሉ። እነዚህ ነገሮች ዩዥሊ ሊንክድኢን ላይ ከዛ ባለፈ ደግሞ እንደዚህ ኮኔክሽኖች ካሏችሁ ስፔሻሊ ትልልቅ ዩኒቨርሲቲ የምትማሩ ተማሪዎች የተለያዩ ፕሮፌሰሮችን ጠጋ ብላችሁ ብታናግሯቸው እንደዚህ አይነት ነገሮች ማግኘት ትችላላችሁ። ከዛ ባለፈ ግን አፕወርክ ላይ ሊሆን ይችላል ወይ ደግሞ አዳዲስ የመጡ የተለያዩ ዌብሳይቶች አሉ። እዚህ ጋር ሊስት አድርግላችሁ ማታዎች አላችሁ። በእነሱ ውስጥ በመግባት እንግዲህ ሬስር አድርጋችሁ እንደዚህ አይነት ሰፖርቶች ትሰጣላችሁ። ያው ከየት እንጀምር የሚለው ነገር ብዙዎቻችንን እንድንፈራ ወደኋላ እንድንቀር ያደርገናል። ነገር ግን ያው ሁሉም ሰው ስሩ ፕሮሰስ ነው የሚማረው። ሪሰርች ሜቶዶሎጂ ማወቅ፣ ባክግራውንድ እንዴት ነው የሚሰራው፣ ሊትሬቸር ሪቪው እንዴት ነው የሚሰራው፣ ከዛ ባለፈ ደግሞ ሪዛልቶችን እና ዲስከሽኖች እንዴት ነው የምንጽፈው፣ ሪፈርስ ከየት ነው የምናደርገው የሚሉትን ነገሮች ኦቨርቪው ከወሰዳችሁ በኋላ የተለያየ የሪሰርች ሰፖርት የምታደርጉባቸው የተለያዩ ኦፕሽኖች አሉ። እዛ ላይ የገባችሁ እንግዲህ ሜቶዱን ሊሆን ይችላል ልትሰሩ የምትችሉት፣ ኩዌሽነር ሊሆን ይችላል የምትጽፉት፣ ወይ ደግሞ ዳታ መሰብሰብ ሊሆን ይችላል። እነዚህን የተለያዩ ላይክ ፖርሽኖቹ የወሰዳችሁ እንግዲህ መስራት እንደ አንድ ሳይድ ሀስል ሆኖ ይቀመጣል ማለት ነው። ፔመንት ውድ ቢ ቫሪስ፣ ምክንያቱም አንዳንድ ጊዜ ለሪሰርች ሰፖርት የሚከፈለው ክፍያ በፖርሽን ሊሆን ይችላል፣ ወይ ደግሞ ፉል የሪሰርች ሙሉ ፔፐር ሊሆን ይችላል። ኢት ቫሪስ ማለት ነው ፍሮም ፐርሰን ቱ ፐርሰን፣ ፍሮም ፕሮጀክት ቱ ፕሮጀክት ማለት ነው። ሁለተኛው እና ሜቢ እናንተም ልታውቁት የምትችሉ ነገር ግን እኔ እንደ ቬሪ ኢምፖርታንት ብዬ የማስበው ሳይድ ሀስል ይሄ ነው ማለት ነው። ሶስተኛውና አይ ቲንክ አሁን ላይ የተጀመረ ያለ ግን በጣም ዲቴል ያልተሰራበት በጣም ዩኒክ የሆነ አይ ቲንክ እንደ ሳይድ ሀስል መሰራት አለበት ብዬ ማምነው ስፔሻሊ ኒውሊ ግራጁዌት ላረጋቸው ወይ ደግሞ የሕክምና ትምህርት ወደ መጨረሻ ዓመት ላይ ላላቸው ሰዎችም የሆነው እንግዲህ የቱቶሪንግ አገልግሎት ነው። ቱቶሪንግ እንግዲህ ኢትዮጵያ ውስጥ ለሕክምና ትምህርት ቤቶች ብዙ እየተሰጠ አይደለም። ነገር ግን ብዙ ሰዎች ሲፈልጉ ስፔሻሊ እኔ የምማርበት ትምህርት ቤት ራሱ ቲቶሮች አሉ ወይ የሚል ጥያቄዎች ብዙ ተማሪዎች ሲያነሱ ሰማለሁ። አይ ቲንክ እንደ ሳይድ ሀስል መሰራት የሚችል ከሰው ጋር ያለው ኮሚኒኬሽን ጥሩ የሆነ ማስጠናት የሚወድ እኔ ባይዘው ማስጠናት በጣም የሚደብረኝ እኔ አልወድም ማስጠናት። አብሬ ማጥናት ራሱ ብዙም አይደለሁም። ብቻዬን ሆኜ ሳነብ ነው ብዙ ጊዜ ደስም የሚለኝ ነገሮችን አንደርስታንድ ማድረገው። ግን በማስጠናት ውስጥ ሳቲስፋክሽን ያለው ማስጠናት የሚወድ ሰው እና ከሰዎች ጋር ጥሩ ኮሚኒኬሽን ስኪል ያዳበረ እንግዲህ ኒውሊ ግራጁዌት ወይም ደግሞ ወደ መጨረሻ ዓመት ያለ ሰው ይህንን ኦፖርቹኒቲ መጠቀም ይችላል። እንዳልኳችሁ አሁን እያደገ ያለ ሴክተር ነው። የራሳችሁን ፈርም ከፍታችሁ ሊሆን ይችላል። ኦልሬዲ ደግሞ ስታብሊሽድ የሆነ
ፈርም ያላቸው ቦታዎች ላይ ደግሞ ገብታችሁ እንግዲህ አብራችሁ መስራት ትችላላችሁ። ካልሆነ ደግሞ ሰብሰብ ብላችሁ የቲዩተሪንግ ኤጀንሲ ከፍታችሁ በዛ ውስጥ መስራት ይቻላል ማለት ነው። አራተኛውና ትልቁ ኦፕሽን እንግዲህ ደግሞ እንደ ሳይድ ሀስል ልንመለከተው የሚገባ የስተዲ ጋይዶችን ወይም ደግሞ ሰማሪ ጋይድስ ማዘጋጀት ነው። ዩዥሊ ቴሌግራም ላይ ሜቢ ከአዲስ አበባ ዩኒቨርሲቲን በተመለከተ ስተዲ ጋይድ የሚሰጥ አንድ ቴሌግራም ቻናል አለ ማቀው። ከዛ ባለፈ ደግሞ አንድ ኢንዲቪዥዋል የማቀው አንድ ሐኪም የራሱ እንደዚህ ስተዲ ጋይዶች እያዘጋጀ እንትን የሚላለ የኔም ደግሞ የራሴ ክሊን አዲስ የምለው ካርዶች ማዘጋጅበት የራሴ ፕላትፎርም አለኝ። እሱም የቴሌግራም ቻናል ትችላ ያስቀምጥላችሁ እና ጎ ቼክ ኢት አውት። እንግዲህ የተለያዩ ፍላሽ ካርዶችን አዘጋጃለሁ። እነዚህ ነገሮች ማዘጋጀትና ራሳችሁን በዛ ውስጥ ማሳየት፣ በዛ ውስጥ እንግዲህ ሳይድ መፍጠር እና ሬቪኒውን ጀነሬት ማድረግ ትችላላችሁ ማለት ነው። እነዚህ እንግዲህ ጋይዶች በተለያየ ዲፓርትመንት ባላችሁበት ዲፓርትመንት ሊሆን ይችላል፣ ጀነራሊ በሜዲሲን ሊሆን ይችላል፣ ወር ደግሞ ሰብ ስፔሻላይዝ ባደረገ ወይም ደግሞ የተለያዩ ፊልዶች ላይ ላይክ ፋርማሲ፣ ነርሲንግ፣ ሄልዝ ኦፊሰር ኢቭን በባዮሎጂ እና በተለያየ ዲፓርትመንት ውስጥ ላሉ ፕሮፌሽናልስ ሊሆን ይችላል ወይም ደግሞ አንደርግራጁዌት ስቱደንትስ ማዘጋጀት እና በዛ ውስጥ እንግዲህ ጀነሬት ማድረግ ይቻላል ማለት ነው። ይህንን ኦፕሽን አይ ቲንክ ከዚህ በፊት ቪዲዮ ሰርችበት ስለማቅ ሞስት ላይ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ነገር ግን ዛሬ ገና የሰማችሁት ሰዎች ሜቢ በደንብ ሰርችበት እና በዚህ ነገር ላይ ነጥቃችሁ ወታችሁ የራሳችሁን ብራንድ ክሬት የምታደርጉበትን ኦፕሽን ታገኛላችሁ ማለት ነው። አምስተኛው ቲፕስ ደግሞ ሄልዝ ኤዱኬተር መሆን ነው። ሄልዝ ኤዱኬተር ሲባል ኮሚኒቲ ኢንጌጅመንት ላይ ብዙ ጊዜ ማሳለፍ የሚወድ ሰው፣ ፕሮጀክቶችን ውጭ ላይ ፊልድ ላይ መስራት ለሚወድ ሰው፣ በትምህርት ቤቶች ሊሆን ይችላል፣ ኮሚኒቲ ላይ፣ ሆስፒታል ላይ፣ የተለያዩ ቦታዎች ላይ እየሄዱ ትሬኒንጎችን መስጠት ወይም ደግሞ ሄልዝ ኤዱኬሽን ትምህርቶችን እንግዲህ ማዘጋጀት እና ፕሬዘንት ማድረግ እንደ ትልቅ እንግዲህ አሁን ላይ እየተሰራ ያለ ሳይድ ሀስል ነው። ላይክ ፈርስት ኤድ ሊሆን ይችላል ወይም ደግሞ የሜንታል ሄልዝ ሊሆን ይችላል። ላይፍ ስታይል ዲዚዝ ፕሪቬንሽኖች ለምሳሌ ዲኤም እና ሃይፐርቴንሽን ላለባቸው ሰዎች ምን አይነት ላይፍ ስታይሎችን ትመክራላችሁ እና የተለያየ ቶፒኮችን እያነሳችሁ ፕሬዘንት እያደረጋችሁ የምትቀጥሉበት እንደ ትልቅ ሳይድ ሀስል ልትመለከቱት የምትችሉት እንግዲህ ኦፕሽን ነው ማለት ነው። ስለዚህ እነዚህን 5 ሳይድ ሀስልስ ወይም ደግሞ እነዚህን 5ቱን ከጎን ለጎን ልትሰሯቸው የምትችሏቸው ነገሮች አዲስ ለተመረቃችሁ ብቻ ሳይሆን ልትመረቁ ላላችሁ ወይም ደግሞ ልተመረቃችሁ ረጅም ጊዜ በስራ ላይ ለቆያችሁ እና እቺን ሳይድ ሀስል ስትፈልጉ ለነበሩ ሰዎች እንግዲህ ይጠቅማል ብዬ ሼር ያደረኳችሁ ነው። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ፣ ኮመንት እንዲሁም ደግሞ ይሄ ቪዲዮ ይጠቅማል ለምትሉት ሰው ደግሞ ሼር እንድታደርጉት በዚህ ቪዲዮ ላሳስባችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ይህን ነገር እንድታስታውሱ እፈልጋለሁ። ትልቁ ነገር 6-7 ዓመት ከተማረን በኋላ የሆነ ሰው እስኪከፍለን መጠበቅ አለብን የሚለው ነገር ሁሌም አስቡ። እኛ ሕክምና ተማሪዎች ወይም ደግሞ ሕክምና ግራጁዌትስ በአጠቃላይ መፍጠር እንችላለን ብዬ አስባለሁ። ሰርቭ ማድረግ እንችላለን፣ ቲች ማድረግ እንችላለን፣ ወይም ማስተማር እንችላለን፣ ሼር ማድረግ እንችላለን። ከዛ ባለፈ ደግሞ የራሳችን የምንወደውን የምንፈልገው ነገር ቢውልድ ማድረግ እንችላለን ብዬ አስባለሁ። እነዚህን 5 ነገሮች ያዙልኝ።